ፍቅርንና ሙቤን እኔ ግን ቲክቶክ ላይ ሲዘዋወር ነው አይቻለሁ። እኔ ግን እውነቱን ስነግራቸው ሁሌም ልቤ የሚለኝ እና ሁሌም ልቤ ውስጤ በፊትም በጣም እንትን እላለሁ፣ ግን አሁን ውስጤ አምኖበት እየተጓዘ ያለው ይቺን ስራ እስከሚጨርሱ ነው። ግፋ ብል ወይ 3 ቀን 4 ቀን ነው። ከዛ ሁሉ ነገሩ ይጠቃልልና ዙባ ላይ ይገባል። 3 ቀን 4 ቀን 3 ቀን 4 ቀን 15 ቀን አለች። አንቺ 3 ቀን ዛሬ ያልቃል ብትሏት ምን አለበት? እንደው ለሞራ ነው እንኳን ምን ዛሬ ያልቃል ብትሉ እኔ ቅድም ብያለሁ ወይ ዛሬ ወይ ነገ ብያለሁ። እዚህ ውስጥ ሆነው አንቺ እኮ ያምሻል። ሌላ ቦታውን የእሱንም ሲጨፈጭፉት እሷንም ሲጨፈጭፍ ኧረ በስመ አብ እኛ እነሱ አንዴ ችለውታል። እኛ ግን አቃተን። ማርያምን ይደክምሻል አንዳንዴ። እነሱ እኮ ለምደዋቸዋል። ምንም ቢሏቸው እኮ አይሰሙም እኮ የፈለገ ነገር ብትያቸው አይሰሙም። እዛ መድኃኒቱ ሀንዬ ምን እንደሆነ ታውቂያለሽ? መድኃኒቱ አንቺ አንድ ቦታ ሄደሽ ቁጭ ከዛ በኋላ ኧረ እኔ አልሄድም እኮ አሁን መሳይ ነች። ይሄንን ወሬ ኢትዮብ እንኳን ከፍቼ እነሱ የሚሉትን ሰምቼ አላውቅም። አንድ ፍቅር ሰማው ደህና ነገር ከዛ ልፍ ስል አየው ሰማው። እኔ ማታ ከአንቺ ቤት ወጣው ተኛው። እኔም ምንም ነገር አትሰሚም። ዝግት አድርገሽ ለማሰሚም በሰማ ራሱ አሁን ዩቲዩብ ላይ እንደዚህ የተለጠፈውን ዩቲዩብ ላይ ምናምን ብሰማም እዚህ መጥቼ አላወራም። ለምን ይስፋፋል በማለት ማለት ነው። ያወራው አንድ ያውርተዋል። ልክ አይሆንም። ሰላም አለምሸት የሰላም ብሏል። እናንተ ምንድነው እንደ እነሱ የማይለያዩ የዛሬ ዓመት የማን ነው የእንትና ልደት ሲያከብሩ አይታችሁ ነበረ? ማናት ነው ያሰን ጓደኛ ማይ ያከብሩ ብሩኬ ለማሂ ስህተት ስልጣና ስህተት ስላልነበረ ሰዓቱን ከቶ ሲያደርግላት አያችሁ። አለምሸትዬ ያብዬን ወደምዬ ምን ያገናኝ ነው? ባባ ገብቶሻል። ከእርሱ ወጣች ዚናር ፍቅር አላቸው ይላል። ዛሬ ሳሚልኝ ሆነች። እኔ ስላችሁ አሁን ይለያያሉ። ሳሚልኝ አንዳንድ ሰው ሲናገር ገብታ የለም ከእርሱ ውጭ ልብልቅልቅ የምታደርገው ነገር በቃ ቀደም የተራበሳችሁ እየሰማው ስለነበር አሁን ምክንያቱም አልሰማው፣ ግን በቃ ልባችሁ ስለሚፈራ ስለሚጨነቅ አትጨነቁ። ልትረፈለኩ ይቀርታል። በጣም አይደለም ማለት አንቺ እኮ ምንም አንቺ ጊዜ ትክክል ነሽ። ግን አሁን የሚያናድደው ምን ታውቂያለሽ? እነዛ አንዳንዱ ዝም ብለው የሚከፍቱ አሉ። የነሱ ምን አገባችሁ እነሱ የሰው ወሬ ለምን እንደምትሰሙት እኔ እኮ አሁን ይውላችሁ እንደዛ ማለት አትችይም። አሁን ለምሳሌ በክፉ ነገር ሲያነሷቸው ስትሰሚ አይ አልሰማም ብለሽ አታልፍም። እኔ በዚህ ልከራከር እኔ በፊት ማለት ነው ከአንዱ ቤት እየሰማሁ እኔ ግን አልሰማም። ራሂማ አሁን በትናንትናው በዊና ሲመጣ ተሻለክ ወይ እንኳን አላለውም ማለት አሉ። በታመሙን አያውቅምና እሱ እኮ በውስጥ አንድ እኮ ናቸው። እስኪ ዝም ብሎ እኔ እኮ የምለው እዛ ጋ ብሩኬ ጥልር ያደረጋቸው ብን እንደው ቅጥል እንስርስር ያንሰረሰራቸው እንደዚህ ስሩን ብጥስ ታርግቶ ቅጥል አርግቶ አንድ ዛፍ ሲያድግ ስሩን ለማጥፋት ሲሉ እነዚህ ቀይ ዘመሜት አሉ አይደለ? እነዛ ዘመሜት ማለት ናቸው። ለምን እዛ ሶፋ ላይ ቁጭ ብሎ ለምን አልታመመም? እግሩን ለምን አልታሸገም? ከአንገቱ ወጥቶ ለምን አልታሸገም ብሎ ያበሳጫቸው። እንደገና ሲመጣ ደግሞ ሬጌራ ጋር እየደነሰ ነው የመጣው። ልጆች ተማሪ ሊመጡብኝ ቆይ በማርያም ላውራ ቆይ ይቅርታ ለዚህ ለተናጋሪዎች ማለት ነው። ብቻ የራሳቸውን ስሜት የሚነዱ ቪዲዮ ምን አይነት መሆኑን ማይረዱ በቃ ብቻ ያዩትን ብቻ መጥፎ ነገር ብቻ አንስተው የሚያወሩ ናቸው እንጂ ለምን ተሻለ
ተሻለክ ወይ ብሎ ያላለው አንደኛ አብሮ ነው የሚውሉት። ሁለተኛ ደግሞ የዊና ቤት ስለሞተ ለማነቃቃት ነው የመጣው። ሌላው ነገር ደግሞ ዊና መጠየቅ የፈለገውን ነገር አልጠየቀም። ምንድነው ሴት ናት በቃ ተረዳት፣ ወይም ደግሞ እስከ ጥግብ እንትን በል ምናምን ብሎን አለባብሶ ሄደው። ያኛውም ደግሞ ቡርኬም ማስረዳት አቅቶት አይደለም፣ አያረገውምም፣ አይሄድምም፣ እሷም አካባቢ አይደርስም ብለናል ከዚህ በፊት። የእሷ ጥያቄ ለምን አይመልስም? መመለስ አቅቶት አይደለም፣ መስራት ስላለባቸው ባቸዋል። ግን ዋናው ክርክሩ አድርገው ያመጡት ልጁ ላይ ነው። ልጅ የመሰለ ነገር የእግዚአብሔር ፍጡር ነው፣ እንዲህ ነው እሱ የመጣው። በቃ ትልቁ ፖይንት ይሄ እዚህ ጋ ነው መከራከሪያው። ድልድዩ እዚህ ጋ ብቻ ነው እንጂ ሀይሚን አስቀምጦ ግልጹን መንገሩ። እሷም ደግሞ ጠንቅቃ የምታውቀው ነው፣ ምንም እንደሌለ ጠንቅቃ የምታውቀው ነው። ለምን እንዲህ ያላለም ተው እንጂ እውነቱን ብንናገር ምንድን ነው እንትን የሚለን? ህፃን ነው እንደ ቡርኬ ወይስ ዊና ህፃን ነው? አይደለም። ሴና ተረዳት መናገር የፈለገው ምንድን ነው? አስረዳት ለማለት ፈልገው ነው። ከመጀመሪያው ሀይሚ ያስረዳኝ እንዳለችው እሷንስ ማግኘት ነበረብህ ወይ እንዴት ነው ብላ እንዳለችው ሁሉ እሱ ማለት ጠቅቶት አይደለም። ግን ከታች ያለውን ትቶ የላይኛው የሚነገረው ሁልጊዜ ከታች ያለው ያለመነገር ተፈልጎ ነው። ምክንያቱም ክርክሩ ዋና እዛ ጋ ነው፣ ስራ የሚሰራው እዛ ጋ ታችኛው ላይ። ሀይሚ የታችኛውን አስረዳኝ ነው፣ እሱ ደግሞ የላይኛው ካልሆነ በቃ እኔና አንቺ ያበቃ ብሎ ነገር የለም። ስራ ነው፣ እስከሚጨርሱ ድረስ ዝም ብላችሁ ማየት ነው፣ ሌላ ነገር የለም። ስለዚህ ለምን ተሻለህ ወይ ለምን አላለ? እኔ ነኝ እኮ አይደለም እውነት የሆነ አብሮ ሟላ አለለ ለካሜራ ፊት እኮ ይል ነበረ። ረስቶት ነው እንጂ ነው የምልሽ። አብሮ እኮ ነው ያሉት፣ ረስቶት ነው። የሰው ልጅ እኮ ሁሉን ካሜራ በነገራችን ላይ እኛ ገስት ላይ ገብተን እንደምናወራው አይደለም። ብዙ ነገር እኮ ይረሳል። ምን ልበል ይባላል። አሁን እዛ ጋ እኮ ቻናሉ ስለሞተ ምናምን ነው ውልክ የመጣው እንጂ እኮ ይሄ ጥያቄ በውስጥ መጠያየቅ፣ በውስጥ ምን ማለት ስራውን ውልኬም ጠንቅቆ ያውቀዋል። ስራው በደንብ አድርጎ ነው እንትና የሚያውቀው፣ ድራማውን የሚያውቀው እንትና ማለት ነው። ዊና ድራማውን ጠንቅቆ ነው የሚያውቀው። ቆጥቷል። ስለዚህ ብቻ እንትኑን ይዘን ሰው እባክሽ አንዳንዴ ሰው በሆነውም ባልሆነውም ሰውን ለመጣል ምን እንደሆነ ታውቂያለሽ ራሂማዬ? አሁን መቼም ሰምተሻል፣ ብዙ ወሬ በሀይሚ ላይ ሲያወሩ ነበረ። ትናንትና ደግሞ ብሩኬን ሲወቅጡት ነበሩ። በወፈረችው ስንት ነገር እያሏት ነው። ወሬውን እንትን አትይም መቼም ሰምተሻል፣ ተስፋፍቷል። ይኸውልሽ ሰው ይሄ የሚያናድደኝ እንወዳታለን ከሚሉ ሰዎች ነው። ውሻ ይጮሃል፣ አንበሳ መንገዱን ይሄዳል። እነሱ ከኋላ ይጮህ፣ እነሱ መንገዳቸውን ይሄዳሉ። ልጆቿ መጡ ከትምህርት ቤት። እኔ እኮ እዚህ ጋር ቲጂ ያልተረዳችው ነገር ሀይሚ ላይ ይበረታል። አሁን ላምሪ ሚዩትሽን አንሺ። አቤት። አሁን ለምን እንደው ታውቂያለሽ እኔ እንደዛ የተናደርኩበት ላምሪዬ፣ አሁን እሷ ላይ ማለት ነው የነዚህ የእሱ አንድ እሱ ገባች አይደለም። የእሷ ግን እየወደዷት በትንሽ ነገር ደግሞ ገልብጠው ይጨፈልቋታል። ለምን ይሄ ላይ ነው? ይሄንን እኮ አሁን ለታማታ እኮ አንቺ አላየሽም እንጂ ቁጭ ብለን ስንናገር ነበር። ግን ማንም አዳማጭ አላገኘንም። በቃ ተትልቆች የተባሉት የነሱ እሷን ነው የምንወደው፣ እሷ በቃ ስለ እሷ የሚያወሩ ናቸው ሲጨፈጭፏት የነበሩት እስከ 2 ሰዓት ድረስ እስከ ምሽቱ 2 ሰዓት። እንግዲህ እኔ ዩቱብ ላይ ሰምቼዋለሁ። አሁን ደግሞ ወደ እሷ ተገለበጠ። እግዚአብሔርን አለቀስኩኝ። ለምን አልኩኝ? ለምን እቺ አንድ ፍሬ ልጅ ምን አደረገች? ምን አረገች? ምን እንደሆነ ታውቂያለሽ እህቴ? ይሄ ደግሞ ምን እንደሆነ ታውቂያለሽ? ይሄን የሚያሰኛት ማነው? ጅራፍ ራሱን ተወቅሶ ይጮሃል እንደተባለ ያመጣው እሱ ሆኖ ሳለ
ግን ምንድነው ሀይሚ የሚያስቆቀር የሚሄዱበት መንገድ ፍጹም ብሩኬም አሁን ላይ ድራማም ቢሆን ጥሩ አይደለም። ለምን እዚህ ጋር ድራማ መሆኑን እኮ እኛ ተቀበልን ይሁን ብለናል። ለምን የዚህናል መቀጥቀጥ አለባት? እሱም እየተውት አይደለም። ግን አሁን ለታ እግዚአብሔርን ታለቅሻለሽ ሰምተሽ እንደሆነ በጣም ያስጠላኝ ነገር ቢኖር ምንድነው እኔ ሁልጊዜ እምላለሁ አንድ ሰው ራሱን የበላይ የሚያረግ ሰው ለዲራማውም ቢሆን ማለት ነው። እሷ ልጁ እኔ ያለ መሆኑን ስታቅ እሷን አልቀበላትም፣ በየቪዲዮ እሷን አልቀበላትም። ያኔ ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? እዚህ ጋር መረዳት ያለባትን ነገር አስረዳኝ ብላ ስትለው እዚህ ጋር እኔ ከትላንት ወዳም ልጁ ላይ አይደለም ክርክሬ። መጀመሪያ አንድ ሰው መሄድ አልነበረበትም እዛም አካባቢ እንደው ስልክ ምንም ነገር አልነበረበትም ብዬ ነው እየተከራከርኩ ያለሁት። ይሄንን ነገር ደግሞ እቺ ልጅ አስረዳኝ ብላ ስትለው አይ ብሎ ተነስቶ አሁን ልጁ የኔ ካልሆነ አልቀበልሽም በየቪዲዮ ተንበርክኬ ይቅርታ ጠይቄያለሁ። ይሄ ነገር እንዴት ታይቷላችሁ? ኦኬ ይሄን ነገር እኮ እኔ የምምለው እኮ ይሄንን እኮ ነው። ስራ ከሆነ ስራ እንደምትሉት ስራ ከሆነ ኦኬ ይቀጥሉበት። ግን እቺ ቃል ከእንግዲህ በኋላ ልጁ ካልሆነ እኔ አልቀበልሽም። ከዛ ተመልሶ ደግሞ የሆነ እንዲህ ነው አስረዱኝ ስትል ለማስረዳት አይፈልግ። ኦኬ እነሱ ያልፈለጉት ሊሰሩበት ሊሆን ይችላል። አላስረዳም ያሉት ችግር የለም እኮ እዚህ ጋር ችግር የለም እኮ እዚህ ጋር ስራ መሆኑን ድሮም ትላንትና አስረግጠን ያወቅን ጉዳይ ነው፣ ስራ ነው። እዚህ ጋር ደግሞ አንዳንድ የሜዳ ህያዎች ልጅቷ እየተሰደበች ነው። እሷ በታች የሆኑት ራይማዬ ባመጣሽው እየፈራሁት ምን እንደሆነ ታውቃላችሁ? እዚህ ጋር የብሩክ ልጅ ካሉ እንግዲህ አይደለም እንግዲህ ድራማውን እንዳልሆነ ነው የሚጠናቀቀው። በኋላ ላይ ደግሞ ይሄ ድራማ የመጣው አሁንም ሀይሚን የሚያስረግጥ ነው። መጨረሻ ላይ እሱ አልፈልግም ሲል እያለቀሰች ትለምነዋል። ያንን ደግሞ ሊረግጧት ያለው የሚያሳስበኝ መንገድ ነው። ኦኬ ከመጀመሪያም እኮ እኔ እኮ የምለው እሷ ጥፋተኛ ነች። አሁን መረገጥ ያለባት ለምንድን ነው አሳልፈው የሚሰጧት? እኔ እኮ ይሄ ጥያቄ ነው አልመለስ ያለኝ። እናንተ እኮ አሁን እዚህ ጋር ማለት ነው እነሱ እንደሚሰደቡ ያውቃሉ። እነዚህ ልጆች ተነጋግረው ነው የሚሰሩት። ወይ ፈጣሪ እኔ አውቃለሁኝ እኮ እንደሚሰደቡ፣ ግን ሁሉ ነገር ልጅቷ ላይ ነው እየተጣለ ያለው። አይረዱሽም። እግዚአብሔርን እንዲህ ነው ብለሽ እነኛ እሷን እንደግፋለን ከእሷ ጎን ናቸው የምትያቸው እንዲህ እያሉ ነው የሚያስረግጧቸው። ስሙኝ፣ እኔ እስቲ ስሙኝ በእናታችሁ አንዴ ብቻ። አሁን ሀይሚ ሙልጭ አድርጎ ይሰድቧታል። ሀይሚዬ ከዚህ በፊት ተናግራለች። አዳምጡኝ። ብሩኬ ሙልጭ አድርጎ ይሰድባሉ። እነዚህ ልጆች እንደሚረገጡ፣ እንደሚሰደቡ፣ እንደሚዘቀዘቁ ስለሚያውቁ ጥሩም ሰርተው መሰደባቸው አልቀረም። መልካም ነገር አምጥተው መሰደባቸው አልቀረም። እንግዲህ ከተሰደብን አይቀር ብለው ነው እነዚህ ልጆች። ትክክል ከተሰደብን አይቀር፣ ግን ልጅቷ ነች እየተረገጠች ያለችው። ሴት ነች እኮ ለምን አትረዱኝም? ትረዳው ምን እንደው ታውቃለች። ብሩኬ ብቻ የሚጨፈጨፍ ነው ይመስላል። ግልጽና ግልጽ የምነግራችሁ አይደለም። ልጅቷ ነች እየተረገጠች ያለችው። እግዚአብሔርን እኔ ሼር አደርግላታለሁ። ልጅቷ እየተረገጠች ያለችው። ሃናን መጀመሪያ ስሚኝ። እኔ ብሩክም ሆኑ ሀይሚ ለእኔ አንድ ናቸው። ቆይ አንድ ናቸው። ወንድና ሴት እኩል ናቸው። ወይ በኢየሱስ እኔ በአንድ እንደሆን ታውቂያለሽ ሳምልኝ። እንዲህ ነው እኮ አንቺ ያውቃሉ እነሱ ምን አስጨነቃችሁ፣ እነሱ አንድ ነው እያልሻለችው። እነሱ ተመካክረው ተነጋግረው ነው የሚሰሩት። እኛም እናውቃለን። ግን እኛ ለወዳጆቻቸው ያመናል። ብሩኬም ሲረገጥ ያመናል፣ እሷም ስትረገጥ ያመናል፣ እኔም ስትረገጥ ያመናል። ለምን ብትይ አሁን እቺ ልጅ ተፈላጊ እንደሌላት እሱ ወጥቶ ሲናገር እዚህ ጋር ተጽዕኖ ይሆንባታል። ለምን ብትሉ ጥሩ ነው። እዚህ ጋር ምንድን ነው የሚለው? እኔ ልጁ የኔ ያልሆነ ቀን አልቀበላትም፣ በእናቷ ፊት ማለት ነው። ትናንትናም እንደዛው። ይሄ መሆን የለበትም። እሷ ደግሞ አልፈልግም ያለችው ለምንድን ታውቂያለሽ? አስረዳኝ ብለዋለች። ልጁ ጋር ሳይሆን እኔም ብቻ ጥፋተኛ አታርግ በእናቱ ፊት
ትናንትና የተጀመረውን አንተ ማስረዳት ካለበት አስረዳኝ እያለችው ነው። በቃ ታዩ ልጁና ወደል ምትዩ ልጁና ወደል ምትዩ በቃ ልጁ የኔ ነው አምኛለሁ፣ ግን የኔ ያለሽን አልቀበልሽም ብሎ አላት። ይሄ ለሚዲያ ለምን አንስቶ ይሰጣታል ነው? እሺ እዚህ ጋር ደግሞ ለምንድን ነው የሚላገጠው ነው? እሱ ላይ ልክ ነሽ እኮ ራይማዬ። ይሄ ነገር እኔ አሁን ብዙ እኔ ቤት እንደዚህ እንትንም ስለማላቅ ነው አሁን ሀይሚን የሚሰድቧት ቤትም እኔ አሁን በቁጥር ማለት ነው የምገባው። እንደ በፊቱ አይደለሁም። እኔ በጣም ቀንሻለሁ። እኔ ማንም ቤት አልገባም። ይኸውልሽ ራይማዬ እዚህ ጋር እኔ ደግሞ የምለው መጀመሪያ ብሩኬ ከጎኔ ሁኜ ምንም ቢመጣ ከጎኔ ሁኜ ይሄን ነገር እንወጣዋለን። ይሄን ነገር እንወጣዋለን። ከኔ ጎን መሆን አለብሽ ሀይሚ። አንቺ ግን እኔን አንድ ብለሽ በራክሽን ቁጥር ብዙ ነገር ሊመጣ ይችላል። እኔን ታምኘኛለሽ። ቆይ እኔን ታምኘኛለሽ። ምርጫ ቦታ ተሄደ አይደለ? እሷን ወይኔ ምረጥ ሲባል እኔ የምመርጠው አንቺን ነው። ከአንቺ ጋር መሆን ነው የምፈልገው። ግን እስከ ጥግ ድረስ መሄድ አለብሽ ከኔ ጋር፣ ከጎኔ እንድትሆኝልኝ እንፈልጋለሁ አላት አይደለ? አላት። የመጣ ቢመጣ የፈለገ ነገር ድፍርስርሱ ቢወጣ ምርመራው ጋር ሳንደርስ እዚህ ጋር ልድረስ። ወደኋላ ባንመለስ ጥሩ ነው። ወደኋላ ከተመለስን ብዙ እናወራለን። ሳምንት እኮ ነው ያመጣችው እዚህ ጋር። እኔ ነኝ እኮ አንቺን ነው መለስ። ወደኋላ ከተመለስን ብዙ ነገሮችን አንመለስ። ወደፊት ብዙ ነገር አለ። ቁም ነገር ወደፊት ይሉ እሺ በይ። አሁንማ ልጆች ወደኋላ በሄዳችሁ ቁጥር ይሄ ነው ባልሽ ቁጥር እሷም ያለችው ብዙ ነገሮች ስለሆነ ወደኋላ አትመለሱ። በቃ ያለፈ አለፈ። አሁን ያለውን ነው እንጂ ወደኋላ አትመለሱ። በጭራሽ ወደኋላ ከተመለስን መጀመሪያ ጊዜውኑ አላቅም የኔ አይደለም ልጁ ነው ማለት ያለበት በስ። እሺ አሁን አዳምጡኝ። እዚህ ጋር እናንተ አሁን የምታወሩት ወሬ እዚህ ጋር ሀይሚን የሚናገራት የማን ወገኖች ናቸው? ሀይሚን ተብዬዎች እህት ናቸው። ደጋፊዎች የራሷ ደጋፊ አለን እናውቃለን የሚሉ እሺ አዳምጡኝ። እዚህ ጋር አሁን እኔ ምንም በቃ እኔ አሁን እዚህ ጋር ምንም ብዙ ቦታ እንደዚህ ባልገባና ባልሰማ ይሻለኛል። በቃ ቀጥታ የእነሱን ዩቱብ እያየው ዝም ብዬ ብራመድ ይሻልሻል፣ ያሳብድሻል፣ አይምሮሽን ይነካሻል፣ ሴትነትሽን ያስጠላሻል። እስቲ ማን ነው የሚሰድባት? እኔ ሀይሚን እስካሁን ድረስ እስቲ ላኩልኝ ሀይሚን የምትሰደብበትን ቦታ በእናትሽ ሼር አድርግልኝ። ለእኔ ሼር አድርግልኝ። እኔ እግዚአብሔርን ይኸው ቅዱስ ሚካኤል ነው የሚያውቀው። እኔ በፊትም ጥሩውንም መጥፎውንም አንዳንድ ነገሮች ላይ ሀናናት እንዲህ ነው ብላ በውስጥ የምታወራኝ እንጂ ክርስቶስን ያው ዛሬ ቅዱስ ሚካኤል ነው። በእውነት ነው የምላችሁ። አሁን እኔ በፊት ነበር